ዳዊት ክፍሌ ይባላል። ሰዓሊ ነኝ። ራሴን ካወቅኩበት ዕለትና ሰዓት ጀምሮ ሰዓሊ ነኝ ብዬ ነው መሰለኝ። መቼ ነው እሱ? በቃ ነፍስ ካወቅኩበት ዕለትና ሰዓት ጀምሮ ብዙ ነገሮችን፣ ስሜቶችን፣ ዲያሪዎችን፣ ሀሳቦችን በተለያየ የዕድሜ እርከን ውስጥ ብዙ ነገሮችን በሰው ኤክስፕረስ ማድረግ ህፃን ልጅ ነበር። መሀል ላይም ትምህርት ቤት የገባው ሀሳቦችን በተለያዩ በመምህራን እያጠላኝ ምን እያል በብዙ መንከባለሎች እዚህ ደረስኩኝ። ሰው እንደሚያስበው ስነ ጥበብ ለእኔ በጣም ብዙ ነው። ሀሳብን መግለጫ ሳይሆን ጸሎቶችን የሚገልጽበት፣ ተስፋዎችንም ወደፊት ብዙ አምቢሽኖችን ምናምን ኤክስፕረስ የማደርግበት ነገር ስነ ጥበብ ነው ብዬ ነው የማስበው። እንደ አጋጣሚ የፒያሳ ድምፆች ብዬ ኤግዚቢሽን ሳቀርብ እንደ አጋጣሚ አንፕላንድ የሆነ ኤግዚቢሽን ነበር እና በቃ ተገጣጠም ሁሉ ነገር እንትናለና ለእኔ በቃ ራሱን የቻለ ዲያሪ ሰፈሮቹን የተለያዩ ቅያሶችን ምናምን በማስብ ሰዓት እያንዳንዱ መንገድ እያንዳንዱ ቦታ ለእኔ በጣም የተለየ ኖስታልጂክ ይፈልጋል። እያንዳንዱ ያው ሀገር ማለት ሰው ነውና ሰዎቹን በአንዴ ማጣት ወደ እነዚህ ዲያሪዎች በቃ እንጽፍና እንሰራ አደረገኝ። እንዳጋጣሚ መጀመሪያ ኤግዚቢሽን ሆነና ከዚህ ላይ በጣም ገራሚ ኤክስፒሪየንስ። አጋጣሚ እነዚህ ቤቶች ኦልሞስት በቅርብ ነው የሚጠፉት እና ለእኔ በጣም እንትን ይኛልና እነዛን ኤክስፕረስ እንዲያደርጉልኝ ኦቨርላፕ ሲሆኑ የቀበሌ ደረሰኞች፣ ቴምብሮች ምናምን ኦቨርላፕ እያደረግኩኝ ትንሽ ኤክስፕረስ እንዲያደርጉልኝ ያሰብኳቸው እና ሀሳቦችንም ትንሽ ይገልጹልኛል ካሰብኳቸው ነገሮች ውስጥ አንደኛው አይኮኖቹ ናቸው። ከትላልቅ ቤቶች ውስጥ እንደ ፍራግመንት የወሰድኳቸው የተለያዩ ኤሌመንቶች ናቸው። የእንጨቶቹ ቤቶች፣ እንጨቶቹ ከመስታወቶቹ ጋር ውስጡ በልጅነቴ ሳይ ነበራቸው የማያቸው ወሬዎች ነበሩ። አዋራዎቹ፣ ኢቨን የመስታወቶቹ ቴክስቸር ልዩነት ምናምን፣ የእንጨቱ ሽታ፣ እነዛን ነገሮች በጣም ፊል አደርጋቸዋለሁ። ስቲል እነዚህ አርት ፎርሞች ርዕሶቹ ራሱ የሜሞሪ ሌየርስ ወይም የታሪክ ነገሮች ናቸው እና ሁሌም ፊልም አደርጋቸው ስሜቶች አሉ። ስፔሻሊ ፒያሳ ከመፍረሱ በፊት ከፈረሰም በኋላ ሁሌም የምንለው ነገር አለ። ስፔሻሊ ከኪሎ ፒያሳ ወቅ በምታደርግበት ሰዓት ፒያሳን በደንብ ፊል አደርጋታል። እነዛን ኦቨርላፕ የሆኑ ሰዎች ቤቶች ስፔሻሊ ደግሞ ከወንዙ ጀርባ ሆነ በምትሄድ ሰዓት የእንጨቶቹን ቤት ታያለ። ኢትዮፍ የነበረበትን ህንጻት ያለ ከፍ ከፍ ያሉ ቤቶች አሉና በቃ በዛ ውስጥ ሁሌ በዛ አንግል ፒያሳን ለማየት ሰው ፒያሳን በትክክል ይረዳሉ። የተለያዩ ዘመኖች ውጤት በዛ ንግግሮች ውስጥ እነዛ ሰዎች አንድ ፎቶሹት እንኳን ዝም ይሄ ሰው ስላችሁ ሁሌም እንዴት ልበል የአንድን መንግስት መውደቅ መነሳት ላይ በትክክል ታሳየናለች ብዬ የማስበው 4 ኪሎ ፒያሳ ያገኛል እና እነዛ ነገር ውጤቶችን ላይ ኦቨርላፕ እያደረኳቸው የሰራቸው አርትወርኮች። ከዚህ በኋላ ያሉት አርትወርኮች ምንም ከልጅነት ጀምሮ እስካሁን ድረስ ያሳለፍኳቸው የልጅነት ዘመን ከእናቴ ጋር ከአባቴ ጋር በወጣ ሰዓት እረፍቴ ላይ ከትምህርት ቤት መልስ ሲሄድ ስመጣ የማያቸው በልጅነት ሳይዜ በልጅነት ያንን ካየሁ ልጅ ሆኜ ስሳለኝ ቤተክርስቲያን ሲሄድ ስመጣ ምናምን የማያቸው ሰዎች ፒያሳ ለእኔ በልጅነት አይምሮ ሊሚትለስ በሆነው በልጅነት አይምሮ ፒያሳ የአዲስ አበባ ጫፍ ብዬ ነገር ከጊዮርጊስ አደባባይ በኋላ ከተማ የሌለ እንደ ሰዓሊ ፎርሞችና ሼፖች በጣም ይገዙኛል። ጊዮርጊስ ሲሄድ የማስበው ብረት በሩ ላይ ያሉት ነገሮች ውስጥ ስገባ ድንጋዩ የተቀረጹት ቅርጾች ዲቴል ነው የማስበው። አቡነ ጴጥሮስን ሲሄድ አቡነ ጴጥሮስ ስር ያለውን ጠመንጃ ሰንሰለቱን ሁሌም ፊል አደርገዋል። የምር ሰንሰለት ሲሄድ መዘጋጃ ቤት ሲሄድ እናቴ አባት የተባሉትን ተፈራሩ
ጋብቻቸውን የፈጸሙት መዘጋጃ ቤት ውስጥ። ስለዚህ ወደ አዲስ አበባ ሬስቶራንት ሄደው እራታቸውን ምናምን በልተው እነዚህ አይነት ዲያሎችን ሁሌም ፊል አድርጓቸዋል። የድሮ ከእናቴ ጋር ይመጣል አንዳንድ መዝናኛ ከፒያሳ ውጭ የሚሄዳባቸው ቦታዎች አሉ። ከዛ ስወጣ መሀል ላይ ደግሞ አትክልት ነጋዴዎች ይገኛሉ። ጊዮርጊስ ሲሄድ ለእኔ አሁን ለጥበቡ ጊዜ በጣም ኢንስፓየር ሊያደርግ የሚችል አንድ ሰው ታስታውሱ ኮሚሽን ፒያሳ ላይ የሚሄድ ማለት ከረት አሁን ዘንድ ልጆች ቦሌ አሁን ቢሆን እንደሰራቸው ምን ያህል ዲቴሉ በጣም ስብስብ እንደነበረና በጣም ተጨንቀው አርክቴክቸራል እንደሰሩት በጣም የተረዳሁት ህንፃ ቢኖር የኪዮርኮፍ ህንፃ ነው። ስቶሪ ዋይዝም አስንታይም ደግሞ ልክ የፒያሳ የአምስት ሰፈሮች ነው ውጤት ነው። የሁሉም ሰፈር ሴንተሩ የኪዮርኮፍ ህንፃ ሴንተሩ ደግሞ እኔም የማሳልፈው ብዙ ኳሊቲ ታይሞችን ከጓደኞች ጋር ያሳለፍኩት እዚህ አካባቢ ነው። ከዚህ ኒውክለስ አንርቅም ነበረ። ይህኛውን አዘ ማስተርፒስ የወሰድኩበት ሜን ሪዝን እና ቤዚክሊ የህንፃውን ዲቴል ስሰራውን በጣም ቻሌንጅ አድርገኝ። የህንፃው ዲቴል ላይክ ፎቶሹትን ከወሰድኩኝ በኋላ ልክ ቁጭ ብዬ መስራት ሲጀምር ዲቴሎቹ በጣም ስብስብ እንደነበሩና ለእያንዳንዱ ዲቴል ኤሌመንት በጣም የተጨነቁበት ፊል ያደረኩት ቁጭ ብዬ ዲቴሎቹን በጣም ማድረግ ከጀመርኩ በኋላ ነው። በጣም ኢንስፓየር ከሚያደርጉኝና ከወደድኳቸውም ከምወዳቸውም ህንፃዎች ውስጥ አንዱ የኪዮርኮፍ ህንፃ። መከራከራቸው ነገሮች አሉ ከአባቴ ጋር ማለት ምንም ያልተከራከረ የለም ከእውቀትና ገንዘብ እና እውቀትና ገንዘብን ሁሌ ኤክስፕረስ ስሜቱን እረዳባቸዋለሁ። ወርቅ ቤትና መጽሐፍ ቤት አጠገባቸው እና እውቀት ገንዘብ ሁሌም ሳስብ እነዚህ አጠገብ ያሉትን የአፍሪካ ወርቅ ቤትና አፍሪካ መጽሐፍ መደብር ሁሌም ሳስባቸው በልጅነት ስሜቴ ክረምት ላይ አክስቴ ቤት ሲሄድ አፓርትመንት ላይ አንደኛ ፎቅ ወጥቼ ዝናብ ሲዘንብ ፀሐይ ሲወጣም ማታ ላይ ሰካራሞችም ሲደባደቡ እማየው እዚህ ቦታ ነው። አፍሪካ ወርቅ ቤት ብዙ ሰው ይገባል ይወጣል። ማታ ላይ ሰው ይደባደባል። ብዙ ሰው ወርቅ የሚገዛል፣ መጽሐፍ የሚገዛል እና ለእኔ አንዷ የተለየች ቦታ ናት ብዬ የማስበው እቺን ቤት ነው። ሌላው የዶሮ መመቂያ ነው። መግቢያ እንደ እንትን በልጅነት ሀሳቤ ከፒያሳ በኋላ ቦታ የለም ብዬ ማስብ ላይ ጊዮርጊስ ግንቡ ላይ ወጥቼ በቃ የሚኒልክ አደባባይ ያወጣፍ በማስብ ሰዓት በራሴ ፈቃድ መንቀሳቀስ ከጀመርኩኝ በኋላ ያንን ቦታ ዲስከቨር ላይ ማድረግ በዶሮ ማነቂያ ወጥቼ የፒያሳን ቁልቁለት የተረዳሁበት ያየኋት ቦታ ነች እና ጫፏ ላይ ሆኜ የፒያሳን ቁልቁለት ወጥቼ በምን ቤት የአክስቴ ቤትም ሳልሄድ ያንን ቦታ ዲስከቨር አድርጌ በጣም ኢንስፓየር ያደረገኝ ቦታ ቢኖር የዶሮ ማነቂያ ማለት ነው። አንድ ጓደኛዬ ፒያሳ ምን ስሜት አለው? የፒያሳ ምን ዋን ትወዳለህ? ሰው ሁሌም የሚያውቁት ነው ፒያሳ ጠዋት አይለይብኛል ሁሌ ማለት የፒያሳ ፀሐይ ከቦሌ ፀሐይ ሁሌ ትለያለች እና ያ ስሜት ሁሌም ፊል አደርገዋለሁ እና የፒያሳ ቅዳሜ ጠዋት በጣም ይለያለች። ይሄ ካልም የሆነችውን ፒያሳ አውቃለሁ። አደሴን ታይም ደግሞ ሰው አንድ ሮጦ ከልሳት በኋላ ጸጥ ይልና ይሳሳል ሁላችን ስሪሉት መጣላ ፒያሳ እና ሁሌም ማሰበው የፒያሳ ጠዋት ከአስር በኋላ ደግሞ ሌላ መልካም ከአስር በኋላ ደግሞ ሌላ መልካም ቅዳሜ ያንን ስሜት ኤክስፕረስ እንዲያደርግ ሰው አለ ሴንተሪ ደግሞ ፀሐይ ግን ይሄ ፒያሳ ካልነች አዘ ሴንተር የራሷ ፍሌቨር ያለባት ታይም አንደኛዋ የቅዳሜ ከ2 እስከ 4 ሰዓት ያለው ታይም በጣም የተለየ ስሜት ነው። ያንን ካፕቸር ለማድረግ ናቸው የተሰራቸው። ከሞላ ጎደል ፒያሳ ኒውክለሷ ነች ለአዲስ አበባ ስልጣኔ ብዬ ነው የማስበው።